ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች ይዘናል። ወደ ሀገር ውስጥ እናልፋለን። በደቡብ ኢትዮጵያ ክልል ባለፉት 6 ወራት ከ3000 በላይ ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለ። በ2018 በጀት ዓመት 6 ወራት የእርግዝና ምርመራ ከተደረገላቸው 22339 አፍላ ወጣቶች መካከል 3127ቱ ለእርግዝና ተጋላጭ መሆናቸውን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ የአፍላ ወጣትነት እርግዝናን ለመቀነስ ከመደበኛ የስራ ሰዓት ውጪ ሰዓት በመመደብ አፍላ ወጣቶችና ወጣቶች የሚያዘወትሩባቸው ስፍራዎች በመለየት መረጃዎችን ተደራሽ ማድረግ ላይ እየሰራ ነው ሲሉ ከብስራት ራዲዮ ጋር በነበራቸው ቆይታ ተናግረዋል። በተለይም ከትምህርት ቤቶች፣ ከወጣቶችና ስፖርት፣ ከሴቶችና ህጻናት እንዲሁም ከሃይማኖት ተቋማት ጋር ቅንጅትን አሰራርን ማጠናከር ይጠበቅብናልም ብለዋል። ሴቶች ያለ እድሜያቸው ሲያረግዙ የስነ ልቦና ቀውስ፣ ኢኮኖሚያዊ ችግር፣ ተስፋ መቁረጥ፣ የጤና ችግርና መገለልን ከማስከተሉ ባሻገር ከትምህርት ገበታቸውም እንዲያቋርጡ በማድረግ ማህበራዊ ሁኔታዎችን ያናጋልም መባሉን መባወርቅን ዘግባለች። በአሶሳ ከተማ የ4 ወር ነፍሰ ጡር የሆነችውን የትዳር አጋሩን የገደለው ግለሰብ በእስራት ተቀጣ። በአሶሳ ከተማ ወረዳ 1 ልዩ ስፍራው ገብርኤል ሰፈር ተብሎ ከሚጠራው አካባቢ ሐምሌ 1 ቀን 2017 ዓ.ም ከቀኑ በግምት 6 ሰዓት ነው የወንጀል ድርጊቱ የተፈጸመው። ተከሳሽ ንጉሱ ዳንኤል የተባለ ሲሆን የ4 ወር ነፍሰ ጡር የሆነችውን የትዳር አጋሩን ደንሰር ሙሉ በዕለታዊ ግጭት አለመግባባት ምክንያት በተነሳ ጸብ ጭካኔ በተሞላው መልኩ በያዘው ጩቤ አንገቷንና እጇን ደጋግሞ በመውጋት እንዲሁም የቀኝ እጇን በመቁረጥ የገደላት መሆኑን ብስራት ራዲዮ ከአሶሳ ከተማ አስተዳደር ፖሊስ መምሪያ የደረሰው መረጃ ያመላክታል። የአሶሳ ከተማ አስተዳደር ፖሊስ መምሪያ ተከሳሹን በቁጥጥር ስር አውሎ በፈጸመው ከባድ የሰው ግድያ ወንጀል ምርመራ በማጠናከር መዝገቡን በሰው ማስረጃና በሰነድ ማስረጃ አጣርተው ለሚመለከተው ለአሶሳ ከተማ አስተዳደር አቃቢ ሕግም ይልካል። የምርመራ መዝገቡ የደረሰው የአሶሳ ከተማ አስተዳደር አቃቢ ሕግም የኢፌድሪ የመጀመሪያ ሕግ አንቀጽ 539 ህዝባር 1 ንዑስ አንቀጽ ሀ ስር የተመለከተውን በመተላለፍ በፈጸመው ከባድ የሰው መግደል ወንጀል ክስ በመመስረት ለአሶሳ ከተማ ፍርድ ቤትም ያቀርባል። የአሶሳ ከተማ ከፍተኛ ፍርድ ቤትም የቀረበለትን መዝገብ ከተመለከተ በኋላ የተከሳሹን ጥፋተኝነት በማረጋገጥ ጥር 26 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽን በ18 ዓመት እስራት እንዲቀጣ ወስኖበታል መባሉን የሳምሬ ስዩም ዘገባ አመላክቷል። በኤሌክትሪክ መሰረተ ልማት ላይ ስርቆት ሲፈጽም የተገኘው ግለሰብ በቁጥጥር ስር ዋለ። በአማራ ክልል ደቡብ ጎንደር ዞን በንፋስ መውጫ ኃይል ማከፋፈያ ጣቢያ 33 ኪሎ ቮልት ወጪ መስመር ተሸካሚ የብረት ምሰሶ ላይ ስርቆት ሲፈጽም የነበረው ግለሰብ የአካባቢው የጸጥታ ኃይል ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር መዋሉን የኢትዮጵያ ኤሌክትሪክ አገልግሎት ለብስራት ራዲዮ የላከው መግለጫ አስታውቋል። መካከለኛ መስመሩ ለንፋስ መውጫ ከተማ ውሃ አገልግሎት፣ ለታሽጋይንት፣ ለክምር ድንጋይና አካባቢው አገልግሎት የሚሰጥ መጋቢ መስመርም ነበረ። የባህር ዳር ሪጅን ከአካባቢው መስተዳደር አካል ጋር ባደረገው ውይይት እና የአካባቢ የጸጥታ አካላትን ባደረጉ ክትትል ከህገወጥ ግለሰቦች መካከል አንዱን ግለሰብ ፖሊስ በቁጥጥር ስር አውሎ ምርመራ ላይ መሆኑንም ተገልጿል። ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። የቀድሞ የሊቢያ መሪ ልጅ ሰይፍ አል አስላም ጋዳፊ በጥይት ተመቶ መገደሉ ተሰማ። የሊቢያ የቀድሞ መሪ ኮሎኔል ሙአመር ጋዳፊ ልጅ ሰይፍ አል አስላም ጋዳፊ በጥይት ተመተዋል። በአንድ ወቅት የአባታቸውን አልጋ ወራሽ ሆነው ይታዩ የነበሩት የ53 ዓመቱ ግለሰብ መሞታቸውን ከፖለቲካ ቡድን መሪ ማረጋገጡን የሊቢያ የዜና አገልግሎት ዘግቧል። ጠበቃቸው ለኤኤፍፒ የዜና ወኪል እንደተናገሩት 4 ሰዎች ያለ የኮማንዶ ቡድን በዚንታይን ከተማ በሚገኙ መኖሪያ ቤታቸው ግድያ ፈጽመዋል። ከጥቃቱ ጀርባ ምን ሊኖር እንደሚችል ግን አልታወቀም። የሟቹ እህት ለሊቢያ ቲቪ እንደተናገሩ ከአልጄሪያ ድንበር አቅራቢያ መሞቱን ማስታውቃለች። እንደ አውሮፓውያን አቆጣጠር ከ1969 ጀምሮ ሊቢያን ሲመሩ የቆዩት አባታቸው በ2011 በተነሳው ህዝባዊ አመጽ ከስልጣን ከተወገዱ እስከ ተገደሉበት ጊዜ ድረስ ሰይፍ አል አስላም ጋዳፊ በሀገሪቱ ውስጥ ከፍተኛ ተደማጭነት ያላቸውና የሚመሩ ሰው ሆነውም ይታዩም ነበረ። እንደ አውሮፓውያን አቆጣጠር በ1972 የተወለዱት ሰይፍ አል አስላም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የጋዳፊ አገዛዝ እስኪወድቅ ድረስ ሊቢያን ከምዕራብ
ከምዕራቡ ዓለም ጋር ለነበረ መቀራረብ ቁልፍ ሚና ተጫውተዋል። አባታቸው ከስልጣን ከተወገዱ በኋላ ሰይፍ አልኢስላም ጋዳፊ በጸረ መንግስት ተቃዋሚዎች ጭካኔ የተሞላበት ጭቆና ውስጥ ቁልፍ ሚና ነበራቸው በሚል ተከሰዋል። በዚንታን ከተማ በተቀናቃኝ ሚሊሻ ለ6 ዓመታት ያህል በእስር መቆየታቸውም ይታወሳል። የአሜሪካ ጦር የኢራንን ሰው አልባ አውሮፕላን ከመታ በኋላ ትራምፕ ከኢራን ጋር መነጋገራቸውን አረጋገጡ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በባህረ ሰላጤ ያለውን ውጥረት ለማርገብ መሞከራቸውን አረጋግጠዋል። ምንም እንኳን ትራምፕ ይህንን ቢናገሩም የአሜሪካ ጦር በአረብ ባህር ወደ አውሮፕላን አጓጓዡ የቀረበውን የኢራን ሰው አልባ አውሮፕላን ላይ መተኮሱንም አስታውቋል። ትራምፕ በዋይት ሀውስ ለጋዜጠኞች እንደተናገሩት ዋሽንግተን ከኢራን ጋር አሁን እየተደራደረች ነው፣ ነገር ግን ንግግሮቹ የት እንደሚካሄዱ ከመግለጽ ተቆጥበዋል። ግን እየተደራደሩም ነው። የሆነ ነገር ማድረግ ይፈልጋሉ፣ እናም የሆነ ነገር እንደሚያደርጉ እናምናለንም ብለዋል። ባለፈው ሰኔ ወር የአሜሪካ አየር ኃይልና የባህር ኃይል 3 የኢራን የኒውክሌር ተቋማትን የመታውን ኦፕሬሽን በመጥቀስ ይህ እንደገና እንዲከሰት አይፈልጉም ብሎ አሳስባለሁ ሲሉም ትራምፕ አክለዋል። ቴህራን በኒውክሌር መርሃ ግብር ላይ ለመነጋገር እንድትስማማ ግፊት ሲያደርጉ የቆዩት ትራምፕ በቅርቡ በጸረ መንግስት ተቃውሞዎች ላይ በተወሰደው እርምጃ ሀገሪቱን እንደገና ለማጥቃት ዛቻም ሰንዝረዋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።